በድሮ ጊዜ ዘይድ የተባለ አንድ ዳቦ ጋጋሪ ነበር። ዘይድ በጣም ታታሪና ሰዎችን መርዳት የሚወድ ምስኪን ሰው ነው። ምንም ያህል ዳቦ የሚሸጥበት ሱቅ ትንሽ ቢሆን፣ የሚያገኘውም ትርፍ የሚጋገረውም ዳቦ ትንሽ ቢሆንም ባለው ነገር ምስኪኖችን ይረዳል። በዚህም የመንደሩ ሰዎች ምስኪኖችም ይወዱታል። ሁል ጊዜ ዘይድ ጠዋት ላይ ሱቁን ሲከፍት ሊሸጠው ካዘጋጀው ዳቦዎች የተወሰነውን ቀንሶ በእቃ ላይ ያደርገዋል። ምስኪኖችም ይህንን ስለሚያውቁ ከዛ ዳቦ ይወስዳሉ። በዚህም ዘይድ የተቸገሩ ሰዎችን ፈገግታ ጥሎባቸው ያልፋል። ምስኪኖችም በጣም በመደሰት ለዘይድ ዱዓ ያደርጉለት ነበር። ነገር ግን ምንም ያህል መልካም ሰሪ ቢሆንም ከመልካም ስራ ጎን መጥፎና በጣም የሚቀና ሰው አለ። አንድ ቀንም በዛ መንደር ላይ ኃይለኛ ድርቅ ይነሳል። ዝናብ ይጠፋና የማሳ መሬቶች መድረቅ ይጀምራሉ። በዚህም የጤፍ ዋጋ በጣም ከፍ ይላል። ከወርቅና ከብር የበለጠ ውድ ይሆናል። ይህም ነገር ለዘይድ በጣም ከባድ ነበር። በዛ መንደር ላይ ሱልጣን የተባለ ስግብግብ ሀብታም ሰው ነበር። ሱልጣን በዚህ ወቅት ብዙ ጤፎችን አከማችቶ ራሱ ጋር አስቀምጦ ነበር። ዘይድ በመንደሩ ሰዎች መወደዱ፣ ምስኪንን መርዳቱ በጣም ያናደውና ያስቀናው ነበር። በዚህ በኩል ዘይድ የሚያደርገው ነገር ግራ ይገባዋል። ምንም ያህል ጤፍ ቢወደድም ያለውን ጤፍ በመጠቀም ዳቦን እየጋገረ መሸጥ ጀመረ። በስተመጨረሻም ዘይድ ሱልጣን ጋር ይሄዳል። ጤፍን እንዲሸጥለት ፈልጎ ነበር ወደ እሱ ጋር የመጣው። ነገር ግን ሱልጣን የጤፉን ዋጋ በጣም አስወደደበት። አንተ የምስኪኖች ዱዓ አይደል የሚያኖርህ? ሂድ እነሱ ዱዓ ያደርጉልህና አሁንም ትኖራለህ፣ ጤፍን ታገኛለህ እያለ ይሳለቅበት ጀመር። ሳሊምም በጣም አዘነ። ጤፉንም ሳይገዛ አዝኖ ወደ ቤቱ ተመለሰ። ዘይድ የቀረው ጤፍ ለሁለት ቀን በአግባቡ የማያስጠቅመው ስለነበር ያለውን ንብረት አጠራቅሞ የተወሰነን ጤፍ ለመግዛት ሱልጣን ጋር ይሄዳል። ሱልጣንም ትንሽ ጤፍን በብዙ ብር ይሸጥለታል። ሰው በረሃብ በጣም ተቸግሮ ስለነበር ዘይድ የገዛው ጤፍ ከሚስቱ ጋር እንኳን ቢጠቀመው ለሳምንት አያቆየው። ቢሆንም ግን ዘይድ ብቻውን ሊጠቀመው አልፈለገም። አሁንም ቢሆን የመንደሩ ምስኪኖች ሳሊም በር ጋር መቆማቸውን አላቆሙ። ሳሊምም ይህንን ሲመለከት በጣም ያዝንላቸዋል። የተቸገሩ ሴቶች፣ ሕፃናት ልጆች፣ እናት አባታቸው የሞቱባቸው ልጆች ነበሩ። ሳሊምም አንዴ ለነሱ መስጠትን ስላስለመዳቸው የሚሰራው ስራ ደግሞ አላህ ዘንድ የተወደደ ስለሆነ ሊያቋርጠው አልፈለገም። የገዛውንም ትንሽ ዱቄት ተጠቅሞ ለምስኪኖች ሊያከፋፍለው ፈለገ። ለአንድ ቀንም ቢሆን እያለው እነሱን መተው አልፈለገም። የገዛው ዱቄት ሌላ ጊዜ ከሚያቦካውና ከሚያከፋፍለው በጣም ያነሰና ዝቅተኛ ነበር። ዘይድም ዱቄቱ የተቀመጠበትን መዳበሪያ አንስቶ በእቃ ላይ ይገለብጠው ጀመር። እየገለበጠውም ሳለ በድንገት የሆነ ነገር ወደ ውስጥ ሲገባ ይመለከታል። ዘይድም ዱቄት ውስጥ እጁን አስገብቶ መፈለግ ጀመረ። አንድ በጣም የምታምርና ትልቅ የነበረ የጤፍ አንድ ፍሬ ዘለላ ነበር። ከሌላው ጊዜ ጤፍ የተለየ ወርቃማ ከለር ያለው ትልቅ ነበር። ሳሊምም እያገላበጠ በአግራሞት ይመለከተው ጀመር። ያቺንም ጤፍ ያስቀምጣትና ወዲያውኑ ያለውን ዱቄት ተጠቅሞ ዳቦን መጋገር ጀመረ። ዳቦንም ጋግሮ ከጨረሰ በኋላ ለመጨረሻ ጊዜ ዳቦን ላይ ጋግር እሳቱን ያጠፋዋል። ውጪ ላሉትን ምስኪኖች ዳቦውን ማከፋፈል ጀመረ። ለራሱና ለሚስቱ እንኳን በቂ ነገርን አላስቀመጠም። ለምስኪኖችም አከፋፍሎ ከጨረሰ በኋላ ያንን አንድ ፍሬ የሚያምር የጤፍ ዘለላ ይመለከተው ጀመር። ምናልባት ይሄ ጤፍ ትልቅ ዋጋ ሊኖረው ይችላል፣ አላህ ለኔ ብሎን ያስቀመጠው ብሎም አሰበ። ሚስቱም ወደሱ ጋር በመጣች ጊዜ ያንን አንድ ፍሬ ስንዴ ያሳያት ጀመር። ሚስቱም ይሄ አንድ ፍሬ ጤፍ ምን ሊያደርግልን ይችላል? ከተለምዶ ወጣ ማለቱና ማማሩ ምንም ሊጠቅመን አይችልም አለችው። ነገር ግን ዘይድ እኔ እንደዚህ አላሰብኩም፣ ምናልባት መልካም ስራን በመስራቴ አላህ ለእኔ ያዘጋጀልኝ ደሞዝ ሊሆን ይችላል። ስለዚህ ዝም ብዬማ ይሄን አልጥለውም፣ ወይ ዝም ብዬ ፈጭቼ አልበላው፣ ወጥቼ ተክለዋለሁ አለ። ሚስትየውም በሌለ ውሃ በፀሐይ ላይ ብቻ ተክለኸው ምን ሊያደግ ይችላል? ልፋት ብቻ ነው የሚሆንብህ፣ ይቅር አለችው። ነገር ግን ዘይድ ውስጡ ላይም ይሄ ነገር ይመላለስበት ስለነበር እተክለዋለሁ ችግር የለውም ይላትና ወደ ጓሮው ይሄድና መሬትን ቆፍሮ ያቺን ትልቅዬ የምታምር ወርቃማ ከለር ያላትን ጤፍ ይተክላታል። አስተካክሎ መሬት ስር ከቀበራት በኋላ ቤት ውስጥ ካላቸው ለመጠጣት ካስቀመጡት ውሃ የተወሰነን ወስዶ እሱ ላይ ያፈሰው ጀመር። በስትክክል እንደተከለውም ካሰበ በኋላ እጁን ዘርግቶ ወደ ሰማይ ዱዓ አደረገ። ጌታዬ ሆይ መልካምን ነገር ሁሉ ግጠመኝ፣ ጥሩ ምርትንም አሳየኝ ብሎ ዱዓ አደረገ።
አሁን ሳሊም እቤት ውስጥ ምንም ነገር አልቀረውም። የሚጋገርበት ምንም አይነት ጤፍ ስለሌለው ሱቁን እንኳን አልከፈተም። በቀጣዩ ቀንም የተከለው ጤፍ ትዝ ይለውና ወደ ጓሮ ሄዶ ሲመለከት ያየውን ነገር ማመን አቃተው። በተከለው ቦታ ላይ አንድ ትልቅዬ የጤፍ ዘለላ አድጎ ነበር። በግንዱ ላይም ትላልቅና ወፋፍራም ጤፎች ነበሩ። መጀመሪያ እንዳገኘው የሚያምርና ወርቃማ ነበር። ዘይድም ያየውን ነገር ማመን አቃተው። አላህ ዱዓውን እንደተቀበለውና ያደረገው ነገር ትክክልና አግባብ እንደሆነም አወቀ። ደጋግሞም አላህን ማመስገን ጀመረ። ድምፁንም ከፍ አድርጎ ሚስቱን መጣራት ጀመረ። ድምፁንም የሰማችው ሚስት ምን ሆኖ ነው ብላ ወደሱ ጋር ስትመጣ እሷም ያየችውን ነገር ማመን አቃታት። እሷ ያለችው ነገር ትክክል እንዳልሆነና ባሏ ዘይድ ትክክል እንደሆነ የሰራው ነገር አግባብ እንደሆነም አወቀች። ዘይድም የተወሰነ ጤፎችን ለቅሞ ወስዶ ይፈጨው ጀመር። ጤፉ በጣም ውብና የሚያምር ነበር። ዘይድ ያገኘውና የገጠመው ነገር በመንደሩ ሰዎች ዘንድ ሁሉ ተንሰራፋ። የመንደሩ ሰው ሁሉ ስለ ዘይድ ማውራት ጀመረ። ምን አይነት እድለኛ ሰው እንደሆነና በሰራው መልካም ስራ እንዳገኘ ማውራት ጀመሩ። ሱልጣንም ይህንን ሲያውቅ በጣም ይናደድና ነገሩን ለማጣራት ወደ ዘይድ ጋር ይመጣል። ዘይድ ያገኘውንም ጤፍ ሲመለከት በጣም ይገረማል። እሱ ከሚያገኘው ለየት ያለና ወርቃማ ከለር ያለው ትላልቅ ጤፎች ነበሩ። እንዴት በአንዴ ሊለወጥ ይችላል ብሎ በማሰብ ጉዳዩን ለማጣራት ብሎ ወደ መጣበት ይመለሳል። ዘይድም ሱልጣንን ችላ ብሎ እስካሁን ድረስ ለተዋቸው ምስኪኖች ለመድረስ ያገኘውን ጤፍ ወዲያውኑ ማዘገጃጀት ጀመረ። ጤፉን እየፈጨ ሲያወጣው የጤፉ ብዛትና ውበት ይጨምራል። ዘይድም ይህ ነገር በጣም እያስገረመው መጣ። ትንሽ የጤፍ ዘለላዎችን ጨምሮ ነገር ግን የሚያገኘው ዱቄት ብዙ እየሆነ ይመጣል። ባገኘውም የሚያምር ጤፍ ዳቦችን ጋገረ። ዳቦቹም እንደዛው በጣም የሚያምሩና ወርቃማ ከለር ያላቸው ነበሩ። ያገኘውን ዳቦ እሱና ሚስቱ ቅድሚያ ሊበሉት አልፈለገም ነበር። እንደ ተለምዶ ወደ ምስኪኖች ጋር አውጥቶ ሊያከፋፍላቸው ወሰነ። ምንም ያህል የጋገረው ዳቦ ብዙ ባይሆንም በየተራ ዳቦውን ለሁሉም ማከፋፈል ጀመረ። የሚያስገርመው ነገር ዳቦውን ለአንድ ምስኪን በሰጠው ቁጥር ከዛ ላይ አይቀንስም። ለእያንዳንዱ ምስኪን ይሰጥ ጀመር። ነገር ግን ዳቦ አይቀንስም። የአላህ በረካ እንዳረፈበትም አወቀ። በጣምም ተደሰተ። አላህንም ደጋግሞ ማመስገን ጀመረ። ምስኪኖቹም በተቸገሩበት ሰዓት ማንም ሊረዳቸው ፈቃደኛ ባልሆነበት ሰዓት ዘይድ ባለው ነገር ምስኪኖችን ከመርዳት ወደ ኋላ እንደማይል ሲያውቁ በጣም ተደሰቱ። ከበፊቱ በበለጠ መልኩ ዱዓ ያደርጉለት ጀመር። አሁንም ቢሆን ይሄ መልካም ስራውን ሱልጣን አልወደደለትም ነበር። እንዴት በአንዴ እንደዚህ ሀብታም ሆኖ ምስኪኖችን ያከፋፍላል? ያንንም የሚያምር ጤፍ ኬት ነው ያገኘው? ይሄ ጤፍ ለእንደሱ አይነቱ ሞኝና ቂል ሰው አይገባም። ይህን ጤፍ እኔ ማግኘት አለብኝ። የማደርገውን ነገር እኔ ያውቃለዋል። ከዛም ሱልጣን ማታ ላይ ሁሉም በተኛበት በድብቅ ወደዛ ምስኪን ዘይድ ቤት ይገባል። ወደ ቤቱም ገብቶ ያንን ጤፍ ኬት ያገኘው እያለ እየተዘዋወረ ሲመለከት በአንድ በር ላይ የተቀመጠ ሙሉ መዳበሪያ ጤፍን ያገኛል። ጤፉ ከዚህ በፊት የተመለከተውና የሚያምረው ወርቃማው ጤፍ ነበር። ሱልጣንም በጣም ተደሰተ። ለካ ይህንን ጤፍ ዘርቶ ነው ይሄን ሁሉ ያገኘው። እዚህ መዳበሪያ ውስጥ ያለውን ጤፍ ሁሉ ወስጄ ራሴ ተክለዋለሁ፣ እሱ ምንም ማግኘት የለበትም ማለት። ከዛም ማንም ሳያየው ያንን ጤፍ ወስዶ በራሱ ጓሮ ላይ ይተክለዋል። በዚህ ዘይድን የሚያከስረው እሱ ደግሞ በጣም ትርፋማ እንደሚሆን አወቀ። አሳምሮ ከተከለውና ካስተካከለው በኋላ ጥሩና ንጹህ ውሃን ያጠጣው ጀመር። ከሌሊቱ አብዛኛውን ክፍል ጤፉን የዘራበትን ቦታ በመኮትኮትና በማስተካከል ተጠመደ። ጠዋት ላይም ዘይድ ወደ ጓሮው ሲሄድ ያስቀመጠውን ጤፍ ያጣዋል። በጣምም ያዝናል። ነገር ግን ያዘነው እንዲህ ምስኪንና ሰዎችን እየረዳ ሳለ በሱ ላይ ተናዶ ምቀኛ የሆነበት ሰው በመኖሩ ነበር። ያ ረቢ እንደዚህ ያደረገኝን ሰው እንዳተወው ብሎ ዱዓ አደረገ። ያንን በረካ ያረፈበትን ጤፉን በመሰረቁ በጣም አዘነ። ዘይድም ወደ ጓሮ ሄዶ ሲመለከት አሁንም ያ የተከለው ጤፍ በጣም አብቦ ነበር። ከመጀመሪያው በበለጠ መልኩ ቅርንጫፎቹ ተስፋፍተው ነበር። ዘይድ በጣም ተደሰተ። በጠፋው ጤፍ ፋንታ አላህ የተሻለንና ብዙን እንደተካለትም አወቀ። በተቃራኒ በኩል ሱልጣን ከተኛበት ተነስቶ ጓሮን ሲመለከት ያየውን ነገር ማመን አቃተው። የዘራው ጤፍ ሁሉ በእሾክ ተሞልቶ ነበር። እሾኩ ደግሞ ወዲያውኑ ነበር እያደገ የነበረው። ሙሉ ማሳው ላይ የተከለውን ሌላ የራሱን ጤፍንም ጨምሮ በከለበት። በፍጥነት እሾኩ የተስፋፋና ሌላውን እያበላሸበት እንደሆነ ሲያውቅ መቀስን ይዞ መጥቶ እሾኩን ለመቁረጥ መሞከር ጀመረ። ነገር ግን እሾኩ በጣም ጠንካራና ኃይለኛ ስለነበር እጁ በእሾኩ ተይዞ በጣም ተጎዳ።
የእሾኩ እድገት በጣም ፈጣን ስለነበር ከማሳውም አልፎ ቤቱ ሙሉ በእሾክ ተሞላ። በዚህም ተስገብግቦለት የነበረውን ንብረት ብቻ ሳይሆን የገዛ ንብረቱንም ያጣል። ሱልጣን የደረሰበት ነገር በመንደሩ ሰዎች ዘንድ መነጋገሪያ ሆነ። ሱልጣን በመጥፎ ሲነሳ መልካምና ቸር የነበረው ዘይድ ግን በመልካም ይወሳ ጀመር። ዘይድም ጥሩ የማሳ መሬትን ገዝቶ ያንን ያገኘውን የወርቅ ጤፍ እንደገና ዘራው። ብዙና የተሻሉ ትርፋማ ጤፎችንም አገኘ። በዚህም የመንደሩ ሰዎች ሁሉ ዘይድን አርአያቸው አደረጉት። ዘይድም ምስኪኖችንን ከመርዳት አልፎ ለነሱ ሱቅ ከፍቶ ዳቦን እንዲሸጡ ማድረግ ጀመረ። ሱልጣን ደግሞ እንደከሰረ ቀረ። ዘይድ መልካም ነገር በመስራቱ ጥሩ ትርፍን አገኘ። ሱልጣን ደግሞ መልካም ነገርን ባለመስራቱና መጥፎን ነገር በመመኘቱ ባለው መስገብገብነት ያለውንም ነገር አጣ። ከዚህ ታሪክ ትልቅ ትምህርትን እንደወሰዳችሁ ተስፋ አደርጋለሁ። ስስታም ሳይሆን ሰጪና ቸር መሆን አለብን። ምክንያቱም መጨረሻችን ያማረና ጥሩ ይሆናል። እንደ ሱልጣን መሆን የለባችሁ። ከዛም መካከል ይህንን ቻናል ሰብስክራይብ አለማድረጋችሁ ነው። እንደ ዘይድ መሆን ከፈለጋችሁ ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጉ።